እውነት ነው እህቴ፣ ወንድ ልጅ ጭቅጭቅ አይወድምና። ሰላም እንዴት ናችሁ? ውድ የተከበራችሁ የእኔ ቤተሰቦች በያላችሁበት ዓለም ዳርቻ ሰላማችሁ ይብዛ። እንግዲህ ሁላችሁንም በሀይሚ በብሩኬ ጉዳይ የተፈጠረውን ሁላችንም እያየን ነው። እውነት ለመናገር ብዙዎቻችን ልባችን ተሰብሯል። ትላንትና ብዙ ኦዲየንሶች ልባችን ተሰብሯል። የእውነት እኔ ትላንትና በቃ እንዴ የሆነ በቃ በጣም ነው ብቻ። ግን ምን ለማለት ፈልገ ነው ሀይሚ በጣም ጥያቄ ሆኖብኛልና እንዴት ነው ፍራንክ ነው ወይ የእውነት ምናምን ያላችሁን እኔ ትክክለኛ መረጃ እርግጠኛ ሆኜ ባልላችሁም ግን ሀይሚ ብሩኬን ትታ አትሄድም። በቃ ማለት እንዴት አድርጋ በምን መልኩ ሌላውን እሺ ብሩኬን ይሁን እሙሽን ትንቃቸዋለች። እሙሽዬን እንደዛ እሙሽዬ ለምነው እሱን አስቀርተው እንዴት ነው እሷ ታዲያ እንደዚህ አድርጋ ትታችሁ? ይሄማ እሙሽዬንም ንቃት ነው የሚሆነው እኮ የሀብትሽንም ንቃት ነው እኮ የሚሆነው፣ ወንድሞቹንም እኮ ንቃት ነው የሚሆነው። እና ሀይሚ እንደዚህ እዚህ ጥግ ድረስ ጋጥ ወጥ ናት ማለት ነው? በፍጹም አይደለም። አትሄድም፣ ሀይሚ አትሄድም። ግን ለማለት የፈለገችው የሆነ ለማንጸባረቅ የፈለገችው ነገር ኖሮ ነው ፕራንክ አድርጋ ይሄንን ይዛ የመጣችው። ማንጸባረቅ የፈለገችው ደግሞ ምንድነው ካላችሁኝ፣ ታውቃላችሁ ብሩኬ ወደዛ ልሄድ ነው፣ አጠቃልዬ ልሄድ ነው እስከ መጨረሻው ማለት ዱባይ በጀመረበት ሰዓት ላልመለስ ከኢትዮጵያ ልሄድ ነው ብሏታልና በዛን ሰዓት የተሰማት በጣም መጥፎ የሆነ ስሜት አለ። በጣም ከባድ የሆነ ስሜት አለ። እጅግ በጣም አስደንጋጭ የሆነ ስሜት አለ። ያንን ስሜት ደግሞ ለብሩኬ ማሳወቅ ፈልጋለች። ብሩኬ ያ ስሜት ሀይሚን የተሰማት ስሜት ብሩኬ እንዲያውቀው ፈልጋለች። እሱን እንዲሰማው ፈልጋለች። ለዛ ይመስለኛል ይህንን የምታደርገው እንጂ ሀይሚ እንዴት አድርጋ ነው ጥለው የምትሄደው ብሩኬን? በፍጹም አታደርገውም። እና ሰሞኑን ምን አስባችሁ ነው ስደት ስደት የምትሉ ሁለታችሁም? ሀይሚም ብሩኬም ስደት በቀደም ተነስቶ ስደት በቃ ላልመለስ ሊሄድ ነው ብሎ እሷን እንደዛ ሲያስጨነቃ ከረመ። አሁን ደግሞ እሷ ተነስታ ስደት ሲጀመር ሀይሚና ብሩኬ በየትኛውም ሀገር ላይ ኢቭን ታላላቅ ሀገር ላይ የሚከፈላቸውን ያክል ይከፈላቸዋል ዩቲዩብ ላይ። ምክንያቱም በጣም ታዋቂ ናቸው፣ በጣም ብዙ ቪው አላቸው። ዩቲዩብ ደግሞ አንድ አሜሪካ የሚሰራ ሰው የሚከፈለውን ያክል ይከፍላል። እና ሀይሚ ይህን የመሰለ ፍቅር ይህን የመሰለ ጓደኝነታቸውን ፍቅራቸውን ሜዳ ላይ በትና አትሄድም። እኔ ልንገራችሁ። ሁለተኛ ነገር ደግሞ ምናልባት ለሁለቱም የተስተካከለላቸውና የተዘጋጀላቸው ነገር ካለ እኔ ቢሄዱም አይከፋኝም፣ ደስ ይለኛል። ለምን የተስተካከለ ህይወት ያው የተሻለ ህይወት ለመኖር ቢሄዱ አይከፋም፣ ሁለቱም ማለት ነው። እሱም ደግሞ ይሄ በየኮሜንቱ ስር አሜሪካ ልውሰድሽ በየኮሜንት ስር መጥተው በውስጥ ስልኳን አፈላልገው አሜሪካ እንውሰድሽ የሚሏት ሳይሆኑ ትክክለኛ ሰው ትክክለኛ ሀይሚ የምታውቀው ዘመድ ብሩክ የሚያውቀው ዘመድ ትክክለኛ ቤተሰብ ካለ ነው እንጂ ወይም ደግሞ በትምህርት ስኮላርሽፕ ምናምን በሚባል በዲቪ በእንደዚህ አይነት ነገር ወይም ደግሞ የሚያውቁት ሰው ቤተሰብ ዘመድ ካለ በዛ ነው እንጂ የሚካሄደው አሜሪካ ዘሎ የሚገባበት አይደለም። አሜሪካ ብላ ሌላ ቦታ ወስዳ ብትጫወትብሽ ምን ልትሆኝ ነው? እና ብዙዎቻችሁ ጥያቄ ትጠይቁኛላችሁ። ማለት አሁን እኔ አንደኛው በጣም ደብሮኛል እውነት ለመናገር ስልክም የማንሳትም ሙዱም የለኝም። ምክንያቱም አንስቼ ምን ልበላችሁ ምጽፉልኝ ምናምን አንስቼ ምን ልበላችሁ በጣም ነው ግራ የሚያጋባው እኮ እያደረገች ያለችው። በዛ ላይ ደግሞ ስልክ አታነሳም። እና ማሮቼ ውዶቼ ዞሮ አትጨነቁ። ብዙዎቻችሁ አሁን ላይ ደግሞ በጣም የሮመዳን ስራ ነው ማለት እኔ ስለነበርኩበት አረብ ሀገር ላይ ስለነበርኩ የሮመዳን ስራ በጣም ከባድ ነው። በዛ ላይ ጭንቀት ደግሞ አትችሉም። ስለዚህ ስራችሁን ስሩ። እናንተ በብዛት ሀይሚና ብሩኬን የሚመለከቱ የሚያደንቁ
የሚወዷቸው ሚንሰፈሰፉላቸው የመዳም እህቶች ናቸው፣ የመዳም ቅመሞች ናቸው። ስለዚህ በዚህ ሰዓት ከስራም ጋር ከጭንቀትም ጋር ደግሞ አትችሉም። ስለዚህ እነሱ ሀይሚ ፕራንክ ይዛ የመጣችው ዛሬ ብሩኬ ልክ እሷ የተሰማትን ስሜት እንዲያውቀው ስለፈለገች ነው። በቃ የእሱ ግን በመጨረሻ አካባቢ ትዕግስቱን በቃ ልቅ ብሎ ሲሄድ ቆይና የት ነው የምትሄዱ ብላ እየተከተለችው ነበረ እና ዛሬ ፕራንክ ነው ብላ ይዛው እንደምትመጣ ትልቅ ተስፋ አለኝ። ሁላችንም እኔም እናንተም ተስፋ አለን። እግዚአብሔር ደግሞ ፈጣሪ እንደው በመካከላቸው ምንም ነገር አያስገባ። ግን ሀይሚ በጣም እያበዛችሁ ነው። ዞሮ አሁን ወቀሳ መደጋገም አልፈልግም። ካሁን በፊትም ስለተናገርኩ እንደዛ አታርጊ ብዬ ተናግሬያለሁ ከአንድ ሁለትም። ግን ከኛ በላይ እሷ ታውቃለች። ለብሩኬ ደግሞ ከእናንተ በላይ መቼም ከሀይሚ በላይ እኛ እናስብለታለን አንለም። ምክንያቱም አጠገቡ ያለችው ሀይሚ ናት። ከኛ በላይ እሷ ታስባለች። ግን ብሩኬ ለጊዜውም ቢሆን ተሰበረ። በቃ ይሰበራል። በጣም ነው ያሳዘነኝ። እኔ ትላንትና ልቤ የሆነ እውነት በጣም የሆነ እንስፍስፍ ነው ያልኩት ገና ሳየው ማለት ነው ሁኔታውን። እና ሀይሚዬ ከዚህ በላይ ቢያንስ እንኳን እሺ እሱ አንቺን የተሰማሽን እሱ እንዲሰማው ማድረግ ፈልገሻል። ግን ደግሞ እንደዛ መፈታተን አልነበረብሽም። ፈጠን ብለሽ ፕራንኩን ወይ መግቢያ ኢንትሮ ላይ መስራት ነበረብሽ። እስከዚህ ድረስ ባታስጨንቂው ጥሩ ነበረ። ግን አላረፍ ዛሬ ፕራንክ መሆኑን ነግረሽ ይዘሹ ከመጣሽ አላረፍርሽም። ዛሬ ካደረግን ብሩኬ በጣም ከባድ ውሳኔ ነው የሚወስነው። እርግጠኛ ሆኜ እናገራለሁ። በጣም ከባድ ውሳኔ ነው። እሱ ለውሳኔ በጣም ቅርብ ነው። በጣም ስሜታዊ ነው ብሩኬ። ወንድ ልጅ ደግሞ ጭቅጭቅ አይወድም እና እባካችሁ እውነት እኛም ተሰቃየን እግዚአብሔርን። አሁንስ በጣም እኔ ትላንት ያደርኩት እንቅልፍ ራሱ አልወሰደኝም። እውነት ብሩኬን ሳልኩት ብሩኬን ምን እንደሚያስብ ምን ሊል እንደሚችል ሳልኩትና እንቅልፍ አልወስዳለኝ። የእውነት አተኝም እንዴ ስባል ፊልም እያየው ነው ብዬ ሳሎን ቁጭ ብዬ ነበርና እባክሽ ሀይሚዬ እባክሽ እኔ ልለምንሽ በቃ ፕራንክ መሆኑን ፈጠን ብለሽ ተናገሪ። የከፋ ነገር ችግር ሳይመጣ ተናግሬ ያለሁ የከፋ ችግር ሳይመጣ። እኔ አሁን ከዚህ በኋላ እግዚአብሔርን ብሩኬ ልሄድ ቢል ሀይሚ እንደዛ ድጋሚ ስታለቅሽ ባይሽ የእውነት እኔ ከባድ ነው። ምንም ልልሽ አልችልም። እና ብዙ ኮሜንታተሮች እንደኛ በድምጽ መውጣት ባይችሉ በቴክስት በቤታቸው በጣም ብዙ ኮሜንቶችን እየተጻፈላችሁ ነው። ስለዚህ ኮሜንት ሀይሚ ኦዲየንሶችሽን አታስቀይሚ። አንዳንዴ የሰው ልጅ በጣም ሲወደድ እና ሲፈለግ የሚጠላና የሚረሳ አይመስለውም። ይሄ ደግሞ ከባድ ችግር ነው። የእኛ ሰው መጥላትም መውደድም ይችላል። ሲወድም አንዴ ነው፣ ሲጠላም አንዴ ነው። አንቺስ ለምን ሚዲያው ላይ እንድትሰደቢ እንድትጠይ ትሆኛለሽ? ሁለተኛ ነገር ደግሞ ፕራንክ ሲሆን ሲጀመር እሺ ስራ ይሆን ስራ ነው እንበል። ግን ፕራንክ ሲሆን ለምንድን ነው ከአንቺ የሚጀምረው ነገሩ? ሁሌ ከሀይሚ ነው ችግሩ የሚጀምረው። ለምን ሀይሚዬ አንቺስ ለምን በዚህ ልክ ሰው እንዲጠላሽ ታደርጊያለሽ? ለምን በየሚዲያው ላይ አሁን አንቺን እየሰደቡሽ ነው? ለምን እሷ ስትሰደበ ለምን ትጠላለች እንዴ? ስለዚህ እስካሁን ባየነው ጊዜ ይሄ የብሩኬም ቻናል የሀይሚም ቻናል እዚህ የደረሰው በሀይሚ መረገጥ ነው። ሀይሚ እየተሰደበች እየተረገጠች ነው። ስለዚህ አንቺም በዚህ ልክ እንድትረገጭ አንፈልግም። እኛ አላቅም። እኔ በበኩሌ እግዚአብሔርን እኔ ሲሰድቡ አሳይ በጣም ነው የምንሰፈሰፈው። በጣም ነው የሚያመኝ። እውነቴን ነው የምላችሁና አላቅም። እኔ አንዱ ምን አለ ባላወቅኳችሁ ነው የምለው አንዳንዴ። እውነት እናንተን ያወቅኩበት ጊዜ አሁን ግን አጥብቄ እየረገምኩት ነው። ምክንያቱም ሁሌ ስቃይ ሆነ፣ ሁሌ ሀዘን ሆነ፣ ሁሌ መጨነቅ ሆነ። እንዴ ምን ነው ይሄን ያህል? ስለዚህ እባካችሁ ተመለሱ። ሀይም ተመለሽ እባክሽ። እንደው ቤተሰቦች እባካችሁ ሼር አድርጉልኝ፣ እሷ ጋር እንዲደርስ ይሄ ነገር ሼር አድርጉ በእናታችሁ።
እስኪ ይድረስ እሷ ጋር። ከዚህ በላይ አያስጨንቁን በቃ። እኛ እነሱ 4 ልጆች 6 ልጆች እያልን በተስፋ እንጠብቃለን። እነሱ ከስር ከስር አዳዲስ ነገር ያመጣሉ። አዳዲስ ጸብ፣ አዳዲስ ጨቀጨቅ። እንዴ ምን ነው